አርስተ ዜና ኢትዮጵያ የሁለትዮሽ ተጠቃሚነትን ያረጋገጠ ዲፕሎማሲያዊ ግንኙነት ልትፈጥር ይገባል ተባለ። ከውጭ የማይናማር ወታደራዊ አስተዳደር ሀገሪቱን ወደ ሲቪል መንግስትና ዴሞክራሲ መልሳለሁ በማለት ጠቅላላ ምርጫ ማካሄድ ጀመረ። ጤና ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ትዕግስት ተስፋዬ በምልክት ቋንቋው ዳዊት ጎሳ አብረናችሁ እንቆያለን። አብራችሁን ነው። ቀዳሚ ወዳደረግነው መረጃ አልፋለሁ። ኢትዮጵያ የሁለትዮሽ ተጠቃሚነት ያረጋገጠ ዲፕሎማሲያዊ ግንኙነት ልትፈጥር ይገባል ተባለ። በሌላ በኩል የኢትዮጵያ ዲፕሎማሲያዊ ግንኙነት ውጤት በሀገር ውስጥ የሚታይ ለውጥ እያስመዘገበ ስለመሆኑ ተገልጿል። መሳይ ግዛኸኝ ኢትዮጵያና ጅቡቲ በአጋርነትም ሆነ በአኗኗር በርካታ ጉዳዮች እንዳስተሳሰሯቸው ይገለጻል። ጅቡቲ ከኢትዮጵያ የምታገኛቸው ኢኮኖሚያዊ ጥቅሞች ዘርፈ ብዙ ቢሆኑም ኢትዮጵያ በሰላማዊ መንገድ በሰጥቶ መቀበል መርህ ወደብ ለማግኘት የምታደርገውን ጥረት ግን ደግፋ ምላሽ ለመስጠት አልደፈረችም። ጅቡቲ ኢትዮጵያን ጨምሮ የሀያላን ሀገራት ፍላጎት የያዘች ሀገር እንደመሆኗ በኢትዮጵያ በኩል ሊሰሩ የሚገባቸው ዲፕሎማሲያዊ ተግባራት እንዳሉ የዘርፉ ባለሙያዎች ይገልጻሉ። ኢትዮጵያም ጅቡቲ ስትራቴጂያዊ ጎረቤቷ ስለሆነች ጥቅሟን የሚጫኑ ጉዳዮች እንዳይኖሩ ለጅቡቲ ማስረዳት እንደሚጠበቅባት ኢሳት ያነጋገራቸው ባለሙያዎች ተናግረዋል። ኢትዮጵያም ከጅቡቲ ጋር ያላትን የሁለትዮሽ ግንኙነት ለማጠናከር እየተነጋገረች ቢሆንም የተመዘገቡ ውጤቶች ምንድናቸው? ግንኙነቱ ይበልጥ ለማጠናከር ምን መደረግ አለበት ሲል ኢሳት የዲፕሎማሲና የዓለም አቀፍ ግንኙነት ባለሙያ ጥላሁን ሊበንንና እንዳለ ንጉሴን አነጋግሯል። ከጎረቤት ሀገራት አሁን ያለን ግንኙነት ወጣ ገባ ያለ ነው ወይም ዲፕሎማሲያዊ ግንኙነታችን የሆነ ሻጥሮ ሆነ ለምሳሌ ከሶማሊያም ጋር ማሳተፍ ይቻላል። ከጅቡቲም ጋር መሪዎቻችን የጅቡቲ መሪ ወደኛ ይመጣል፣ የኛ መሪዎች ወደ ጅቡቲ ሄዱ ውይይት ያደርጋሉ። በቅርቡም የብልጽግና ፓርቲ ምክትል ፕሬዚዳንት ጅቡቲ ከሚመለከተው የመንግስት አካል ጋር ውይይት አድርገዋል። ይሄ መቀጠል ያለበት ነው። ግን የመሪዎች ጉብኝት ማድረግ አይደለም ትልቁ ነገር ምንድነው? ዘላቂነት ያለው የሁለቱን ሀገራት ተጠቃሚ በሚያደርገው መልኩ ዲፕሎማሲያዊ ግንኙነት መፍጠር ነው። ጅቡቲ ወደ ሱዳን፣ ወደ ግብጽም ወደ ሌሎችም ሀገራት ለምን ሄደች አይባልም። ሀገራት ግንኙነታቸው ከአንድ ሀገር ብቻ ሳይሆን ብሔራዊ ጥቅማቸውን መሰረት ካደረገ ከሌሎች ሀገሮች ጋር ግንኙነት ያደርጋሉ። በዓለም አቀፍ የባህር በር ሕግ መሰረትም ከጅቡቲ የሚገባን የባህር በር አግኝተን ያለንን ዲፕሎማሲያዊ ግንኙነትን ማጠናከር አለብን። አሁን ባለው ሁኔታ እኮ ውጤት እያስገኘ ነው። የኢትዮጵያ ውጤት ማለት እኮ ቤት ውስጥ ነው የምታዩ እኮ። መጀመሪያ ህዳሴው ግድቡን አድርገናል። አሁን የባህር በር ጥያቄያችን ከግማሽ በላይ እየሄደ ነው። ትልልቅ ፕሮጀክቶችን መስራት ችለናል። የማንኛውም ዲፕሎማሲ መለኪያው ሀገር ውስጥ መሰሪው ስራ ነው። ሁለተኛ ደግሞ የኢትዮጵያ ፕሮጀክት ያደረገችው የዲፕሎማሲ አካሄድ ጎረቤቶቿን ያስቀደመ። ምክንያቱም ኢትዮጵያ ውስጥ የሚኖረው ህብረተሰብ በሙሉ በጎረቤት ይኖራል። ስለዚህ እውን ያልሆነው በአካባቢ ባሉ አገሮች ደካማ ፖሊሲ ኢቨን እኮ ጠቅላላ ፖሊሲያቸውን ለሌላ ሀገር ሁሉ የሰጡ እኮ አሉ። እንግዲህ ከጎረቤቶቻችን በተያያዘም ግብጽ የአሰብና የጅቡቲ ወደቦችን ለማዘመን ስምምነት ላይ መድረሷ እየተነገረ ይገኛል። ይህስ ኢትዮጵያን በምን መልኩ ይጎዳታል ስንል ባለሙያዎችን ጠይቀናል። የጅቡቲዎቹ ሲምፕል ካልኩሌሽን የወሰዱት አንዳንድ አመራሮች ማለት ነው። ምንድነው ኢትዮጵያን ወደኛ እናረጋለን ነው በማስገደድ ማለት ነው። አንዳንድ እንግዲህ ጅቡቲ በአብዛኛው ያ ወደቧንም ስላከራየች አሁን መጨናነቅ ውስጥ ነው የገቡት ይመስለኛል አንዳንድ ኃላፊዎቹ ማለት ነው። በመሰረታዊ ጉዳይ ግን ከኢትዮጵያ ጋር ያላት ግንኙነት ዝም ብሎ የሚዳከም ሊሆን አይችልም። ኢትዮጵያን ደግሞ የምትጎዳበት ጊዜ አይደለም። አሁን ጅቡቲ ያለች ኢትዮጵያ ወደብ እየጠየቀች ለማግኘት እየሄደች ባለበት ሰዓት ጅቡቲዎች አርፈው ሰጡ በመቀበል መርህ በተለመደው አካሄዳችን መሄድ ነው እንጂ የሌላ መጠቀሚያ መሆኑ ጉዳቱ 90% በጅቡቲ ላይ እንዳይረጋጉ ነው የሚያደርጋቸው ጠቅላላ ማለት ነው። ከኢትዮጵያ ጋር ካልሆኑ ማለት ነው። ከኢትዮጵያ ጋር ጥሩ ግንኙነት ከሌላቸው ሀገራት ጋር ግብጽን ከመሳሰሉ ሀገራት ጋር ዲፕሎማሲያዊ ግንኙነት መፍጠር በዲፕሎማሲ መርህ ያለ ቢሆንም ነገር ግን የኢትዮጵያ መንግስትና ህዝብን ያገለለ መሆን የለበትም። ግብጽ ጅቡቲ መጣ የባህር ወደብ መታለማ ከሆነ ከግብጽ በፊት ለኢትዮጵያ ማመስጠት አለባት። ጅቡቲና ኢትዮጵያ ጎረቤት ሀገር እንደመሆናቸው መጠን ሁለቱ ሀገራት ተነጋግረው የሚፈቱ ችግር ነው። ለኢትዮጵያ ስጋት አይደለም የሚለው የራሱ ጥናት ያስፈልገዋል። ነገር ግን እንደ ባለሙያ ብትጠይቀኝ ኢትዮጵያ የባህር በር የሌላት ሀገር ከባህር በር 65 ኪሎ ሜትር አካባቢ ርቃ የምትገኝ ሀገር ጎረቤት ሀገራት ለኢትዮጵያ የባህር በር አንሰጥም ብለው በተቃራኒው ለሌሎች ለግብጽና ለሳውዲ አረቢያ ለመሳሰሉ ሀገራት የባህር በር መስጠት ለኢትዮጵያ የሚጠቅም ሳይሆን የሚጎዳ ነው። የውጭ ጉዳይ ሚኒስቴር ዳኤታ አምባሳደር ሀደራ አበራ በትላንትናው ዕለት በኢትዮጵያ የጅቡቲ ሪፐብሊክ አምባሳደር አብዲ መሐመድ ኢቤን በጽህፈት ቤታቸው ማነጋገራቸው ይታወሳል።
የኢትዮጵያ መገናኛ ብዙሃን ባለስልጣን የሃይማኖት መገናኛ ብዙሃን በጥንቃቄና በኃላፊነት ስሜት እንዲሰሩ አሳሰበ። የኢትዮጵያ መገናኛ ብዙሃን ባለስልጣን የሃይማኖት መገናኛ ብዙሃን የተሰጣቸውን የፈቃድ ገደብ አክብረው በጥንቃቄና በኃላፊነት ስሜት እንዲሰሩ ዛሬ ባወጣው መግለጫ አሳስቧል። ባለስልጣኑ በመግለጫው እንደገለጸው ጂሰስ ፕሮፌቲክ ስፒሪት ቸርች ወይንም የጂፒኤስ የቴሌቪዥን ጣቢያ ሰላሌ አካባቢን በተመለከተ ተገቢ ያልሆነና ከአሰራርና ደንብ ውጪ የሆነ መረጃ ማሰራጨቱ ተረጋግጧል ብለዋል። ማስጠንቀቂያው የተሰጠው የጂፒኤስ ቸርች ታህሳስ 13 2018 ዓ.ም በማህበራዊ ገጾች ያሰራጨው ፕሮግራም የመገናኛ ብዙሃን አዋጅን የጣሰ ሆኖ በመገኘቱ እንደሆነ ተገልጿል። በዚህም ምክንያት ለጣቢያው ጥብቅ ማስጠንቀቂያ መሰጠቱን አስታውቋል። በአዋጁ መሰረት ማንኛውም የሃይማኖት መገናኛ ብዙሃን አስተምሮቻቸውን ለምዕመናን እንዲያደርሱ ፍቃድ ቢሰጣቸውም የተቀመጡ ሕጎችን ጥሰው በሚገኙት ላይ ባለስልጣኑ አስፈላጊውን ሕጋዊ እርምጃ ለመውሰድ እንደሚገደድ አሳስቧል። በመሆኑም የሚዲያ ተቋማት ያሉባቸውን ማህበራዊ ኃላፊነት ተረድተው እንዲንቀሳቀሱ ጥሪ ቀርበዋል። የማህበራዊ ሚዲያን በመጠቀም ገቢ የሚያገኙ ግለሰቦችና ድርጅቶች የገቢ ግብር እንዲከፍሉ ተጠየቀ። በማህበራዊ ሚዲያዎች ገቢ የሚያገኙ ሰዎችም ሆነ ተቋማት በገቢዎች ቢሮ መመዝገብ፣ የግብር መለያ ቁጥር ማውጣት እንደሚጠበቅባቸው የአዲስ አበባ ገቢዎች ቢሮ አስታውቋል። የዚህን ዜና ዝርዝር መሰረት ባዩ እንደሚከተለው ታቀርበዋለች። በ2017 ዓመተ ምህረት ተሻሽሎ በጸደቀው የገቢ ግብር አዋጅ በዲጂታል መንገድ ይዘቶችን እየፈጠሩ የሚሰሩ ሰዎች ከሚያገኙት ገቢ ላይ ግብር እንዲከፍሉ አዋጁ ይደነግጋል። ይህንን ተፈጻሚ እንዲሆንና ወደ ትግበራ እንዲገባ እየሰራ መሆኑን የአዲስ አበባ ገቢዎች ቢሮ ገልጿል። አዋጁን ተከትሎ ቢሮ ያወጣውን መመሪያ ለመተግበር እያከናወነ ያለው ተግባር ምን ይመስላል ሲል ኢሳት ነጻ የህዝብ ሚዲያ የአዲስ አበባ ገቢዎች ቢሮን ጠይቋል። የቢሮው የህዝብ ግንኙነት ኃላፊ ሰውነት አየለ በሰጡት ምላሽ ማህበራዊ ሚዲያ የሚገኘው ገቢ ከፍተኛ ከመሆኑ አንፃር ተጠቃሚዎች በአዋጁ መሰረት የገቢ ግብር እንዲከፍሉ እየተሰራ መሆኑን ተናግረዋል። እንግዲህ በተለይ እዚህ ማዛውን ላይ በማህበራዊ ሚዲያ ላይ እጅግ በርካታ ሰዎች እየተሳተፉ ያለበት ሁኔታ አለ። በዚህም ገቢ እያገኙ መኖሩ እንደ አንድ አስቻይ ሁኔታ ነው የምንወስደው። ከዛ ባለፈ እነዚህን ደግሞ ለሰዎች ለማወቅ የሚያስችል የተለያዩ መረጃዎችም አሉ ማለት ነው። ለምናቸው ምን ያህል ገቢ አሉ የሚለው ፕላትፎርሞቹን ከፈጠሩ ካምፓኒዎች ጀምሮ አጠቃላይ እንትኑ ምንድነው በአዋጅም በሕግም እንዲደገፍ መደረጉ ጭምር አስቻይ ሁኔታዎች ናቸው ማለት ነው። ስለዚህ በዚህ በኩል ብዙ ችግር ይገጥማል ብለን አናስብም። ሕጉ አለ። ሕጉ ወደ ተግባር 2017 ነው የወጣው። ወደ ተግባር መሸጋገር አለበት። ለዚህ የሚሆን በቂ ስራዎች እየተሰሩ ነው ያለው። አክለውም የዜግነት ግዴታቸውን በማይወጡ ላይ አስፈላጊውን የቁጥጥርና የክትትል ስራ ከመስራት ባሻገር ግንዛቤ የማስጨበጥ ተግባራት ከወዲሁ እንደሚከናወን ነው የገለጹት። ከአዋጁም ከመውጣቱ በፊትም ከዛም በኋላ አንዳንዶቹ መጥተው ወደ ህጋዊ መስመር ለመግባት ፍላጎት ያሳዩበት ሁኔታ አለ። ቲን ነምበር ለማውጣት እና የመሳሰሉ ማለት ነው። ህጋዊ ከምንም በላይ አስፈላጊ ከመሆኑ ጋር ተያይዞ አንዳንዶች እየመጡ ነው ያለው ማለት ነው። ነገር ግን ከዚህ ውጪ ደግሞ ለመንቀሳቀስ የሚፈልጉ አካላት ይጠፋሉ ተብሎ አይታሰብም። ስለዚህ እነዚህን ለይተን በግንዛቤ በመፍጠር ከዛ ባለፈ ደግሞ ከሄደም የህግ ማስከበር ስራዎች በመስራት ወደ ግብር ስርዓቱ እንዲመጡና ባገኙት ልክ የዜግነት ግዴታቸውን የግብር የማክበር ግዴታቸውን እንዲወጡ ስራዎች የሚሰሩበት ሁኔታ አለ ማለት ነው። የአዲስ አበባ ቢሮ አደራጀውት ባለው የስራ ክፍል በተጨማሪ ምርቶችም ይሁን አገልግሎቶችን በኦንላይን በማስተዋወቅ ስራ ላይ የተሰማሩትንም እንደሚቆጣጠር ገልጿል። በምስራቅ ሐረርጌ ዞን መጪው እሁድ የሚከበረው ዓመታዊውን የቁልቢ የቅዱስ ገብርኤል የንግስ በዓል ያለምንም የጸጥታ ችግር ለማክበር ዝግጅት መደረጉ ተገለጸ። ከመነሻ ቦታ ጀምሮ ባለው የትራንስፖርት አገልግሎት ላይ አሽከርካሪዎች ጥንቃቄ እንዲያደርጉ ዞኑ አሳስቧል። ሰላማዊት ሙሉጌታ ተጨማሪ አላት።
በምስራቅ ሐረርጌ ዞን በየዓመቱ ታህሳስ 19 ቀን የሚከበረው የቁልቢ የቅዱስ ገብርኤል የንግስ በዓል በሰላም እንዲጠናቀቅ ምን ዝግጅት ተደርጓል ሲል ኢሳት ምስራቅ ሐረርጌ ዞን የመንግስት ኮሚኒኬሽን ጽህፈት ቤት አነጋግሯል። የጽህፈት ቤቱ ኃላፊ መገርሳ ማሞ እንደገለጹት በዓሉ ያለምንም የጸጥታ ችግር በሰላም ተከብሮ እንዲጠናቀቅ ከጸጥታ አካላት ጋር በመቀናጀት በቂ ዝግጅት መደረጉን ጠቅሰዋል። በነገው ስለምከበር አስፈላጊ የሆነ ዝግጅት መጠናቀቁን ዛሬ ጠዋትም ስንገናኝ ነበረ። ኦልሬዲ እንግዶቿን ተቀብላ ቁልቢ የሚሆን ምስራቅ ሐረርጌ ሰላማዊ ሁኔታ ለማክበር ዝግጅቶች ተጠናቀዋል። ሁሉም ነገር ዝግጁ ነው ማለት ነው። ቁልቢ ጋር በሚከበርበት አካባቢ ላይ ብቻ ሳይሆን በሙሉ አካባቢ ምንም አይነት ችግሮች እንዳይፈጠሩ ምዕመናን በሰላም መጥተው በሰላም እንዲመለሱ አስፈላጊ የሆነ የሰላም መዋቅሩ እንቅስቃሴውን ጨርሶ ዝግጅቶች ተደርጎበታል። ምንም የሚያስፈራን ችግር እንደሆነ በተለመደው በኩል ተደርጓል። ከተለያዩ አካባቢዎች ለንግስ በዓል የሚመጡ ምዕመናንና ታዳሚዎች በርካታ መሆናቸውን የገለጹት ኃላፊው በአንድም በሌላ መንገድ ለቱሪዝሙ ዘርፍ መነቃቃት እንደሚፈጥር ገልጸዋል። በሌላ በኩል ምዕመናን በሰላም ወጥተው እንዲመለሱ በትራንስፖርት አገልግሎቱ ላይ አሽከርካሪዎች ጥንቃቄ እንዲያደርጉ ጥሪ አስተላልፈዋል። በዓል በየዓመቱ በተለይ በዚህ በታህሳስ ወር ላይ የሚከበረው በጣም ሰፊና ትልቅ የሚታወቅም በዓል ስለሆነ በየጊዜው ከሀገር ውስጥም ከውጭ በዓሉን ለመከታተል የሚመጡ እንግዶች በጣም ብዙ ናቸው። አሁንም በዚህም በኩል ያለው መስተዋጽኦና የቱሪዝሙንም ዘርፍ እንቅስቃሴውን በዚህ አካሄድም የተለመደውን አሰራሮችን በጣም ሰፊ ስለሆነ በዚህኛውም በዓል በተለይ ቱሪስቶች መዳረሻቸውን ሰላማዊ ለማድረግና የሚደረገውን የበዓሉን አከባበር ታሪ እንዲሆን ከሚፈለጉ አካላት ጋር ስራ ሲሰሩ ስለነበረ የሚመጡት ቱሪስቶቻችንን በዚህ አጋጣሚ ለማስተናገድ ዝግጅቶች አሉ። ሰው ወይ ምዕመናን ቁጥር በጣም ሰፊ ነው። ይህ ማለት ተብሎ የሚገመት ነገር የለም። በጣም ትልቅ በዓል ነው። በኢትዮጵያ ከሚከበሩ ሃይማኖታዊ በዓላት መካከል የቁልቢ ገብርኤል በዓል አንዱ መሆኑ ይታወቃል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት የቢዝነስና ኢኮኖሚ መረጃዎችን ወደ እናንተ እናደርሳለን። ባልደረባችን መሰረት ባዩ እየጠበቀችን ነው። ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የዕለቱን የቢዝነስና የኢኮኖሚ ዜናዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። ኢትዮጵያና የተባበሩት አረብ ኤሚሬቶች ስትራቴጂካዊ አጋርነታቸውን ለማጠናከር ተስማሙ። በተባበሩት አረብ ኤሚሬቶች የኢፌዴሪ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ዶክተር ጀማል በክር ከተባበሩት አረብ ኤሚሬቶች የውጭ ጉዳይ ሚኒስትር ዴኤታ ሼክ ሻክቦት ቢን ናህያ አልናህያ ጋር ውይይት አድርገዋል። የስራ ኃላፊዎቹ በሀገራቱ መካከል በንግድ፣ በኢንቨስትመንት፣ በታዳሽ ኃይል፣ በመሰረተ ልማትና በቴክኖሎጂ ያለውን ትስስር ይበልጥ ለማስፋፋት አዳዲስ አማራጮች ላይ መክረዋል። በወቅታዊ ቀጠናዊ ጉዳዮች ላይ የተወያዩት ሁለቱ ኃላፊዎች በአፍሪካ ቀንድና በመካከለኛው ምስራቅ ሰላምና መረጋጋትን ለማስፈን ያላቸውን የጋራ ቁርጠኝነት አረጋግጠዋል። ኢትዮጵያና የተባበሩት አረብ ኤሚሬቶች በቅርብ ወራት ውስጥ የጋራ ሚኒስትሮች ኮሚሽን ስብሰባ በማካሄድ እንዲሁም የከፍተኛ አመራሮችን የልምድ ልውውጥ በማጠናከር ስትራቴጂካዊ ግንኙነታቸውን ለማጠናከር ተስማምተዋል። የትግራይ ጊዜያዊ አስተዳደርና የኢትዮጵያ ንግድ ባንክ ለአነስተኛ አርሶ አደሮች የሚቀርብ የብድር ስምምነት ተፈራረሙ። የትግራይ ክልል ጊዜያዊ አስተዳደርና የኢትዮጵያ ንግድ ባንክ በክልሉ ለሚገኙ ባለአነስተኛ ይዞታ አርሶ አደሮች የግብርና ብድር አቅርቦት ለማስጀመር የመግባቢያ ስምምነት ተፈራርመዋል። ስምምነቱ በጦርነቱ ክፉኛ የተጎዳውን የክልሉን ግብርና ለማነቃቃትና አርሶ አደሩን በፋይናንስ ለመደገፍ ያለመ መሆኑን ባንኩ አስታውቋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በፊርማ ስርዓቱ ላይ እንደገለጹት ባንኩ ለአርሶ አደሩ ያዘጋጀው የብድር አቅርቦት ምርትና ምርታማነትን ለማሳደግ ከፍተኛ አስተዋጽኦ ይኖረዋል ብለዋል። ፕሬዝዳንቱ አክለውም ከገበሬው የሚጠበቀው ምርታማነት ውጤታማ እንዲሆን የፋይናንስ አቅርቦቱ በአጭር ጊዜ ውስጥ ተግባራዊ መሆን አለበት ሲሉ አጽንኦት ሰጥተዋል። የኢትዮጵያ ንግድ ባንክ የሰሜን ሪጅን ምክትል ፕሬዝዳንት አቶ ሳሙኤል ተስፋሁን በበኩላቸው ባንኩ የፋይናንስ አካታችነት ለማሳደግና አርሶ አደሩ በኢኮኖሚ ውስጥ የራሱን ሚና እንዲጫወት ለማስቻል እየሰራ መሆኑን ተናግረዋል።
የቡልቡላ ኢንዱስትሪ ፓርክ ተኪ ምርት በማምረት ውጤት እያስመዘገበ መሆኑ ተገለጸ። የቡልቡላ የግብርና ምርት ማቀነባበሪያ ኢንዱስትሪ ፓርክ ተኪ ምርት ለውጭ ገበያ የሚያቀርቡ ምርቶችን እያመረተ ተጨባጭ ውጤት እያስመዘገበ መሆኑን የኦሮሚያ ክልል ኢንዱስትሪ ፓርኮች ልማት ኮርፖሬሽን ገልጿል። ከኢዚያ ጋር ቆይታ ያደረጉት የኮርፖሬሽኑ ምክትል ዋና ስራ አስፈጻሚ መንግስቱ ረጋሳ በአሁኑ ወቅት በፓርኩ 45 ባለሀብቶች መግባታቸውን ጠቅሰው ከነዚህ ውስጥ 10 የተለያዩ የግብርና ምርቶችን ያቀናባበሩ መሆኑን ተናግረዋል። ባለፉት 6 ወራት ማምረት የጀመሩት ባለሀብቶች ተኪ ምርቶችን በማምረት ለገበያ ማቅረባቸውንም ገልጸዋል። የቡልቡላ ኢንዱስትሪ ፓርክ አጠቃላይ ለማምረቻ ካዘጋጀው 136 ሄክታር መሬት ውስጥ 75 ሄክታር መሬት ለባለሀብት በሊዝ መሰጠቱንም አስረድተዋል። በተጨማሪም ለቡልቡላ ኢንዱስትሪ ፓርክ የግብርና ምርት ጥሬ ዕቃ ለማቅረብ የተዘጋጁ የገጠር ሽግግር ማዕከላት እንዳሉም አንስተዋል። የገጠር ሽግግር ማዕከላቱም በሻሸመኔ፣ ዶዶላ፣ ኢተያ፣ ባሌ ሮቤና ወለንጭቲ ከተሞች የሚገነቡ ሲሆን አርሶ አደሩ ከሽግግር ማዕከላቱ ጋር እንዲተሳሰር እየተደረገ ነው ብለዋል። አሁን ላይ ማዕከላቱ ከግብርና ምርት በተጨማሪ ፓስታ፣ ማካሮኒ፣ ሌሎች የታሸጉ ምግብ ነክ ምርቶችን እያመረቱ መሆኑን ተገልጿል። ውድ ተመልካቾቻችን አሁን ደግሞ በእለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ውድ ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ ዜናዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን ቀጥሏል። ወደ ውጭ ዘገባዎች አመራለሁ። ዶናልድ ትራምፕ አሜሪካ በሰሜን ምዕራብ ናይጄሪያ በአይኤስአይኤስ ተዋጊዎች ላይ ጥቃት እንደሰነዘረች አስታወቁ። የናይጄሪያ ውጭ ጉዳይ ሚኒስቴር ጥቃቱ ከአሜሪካ ጋር በጥምረት የተፈጸመ ነው ብሏል። ሸሪፍ ኢማም ተጨማሪ አለው። አሜሪካ በሰሜን ምዕራብ ናይጄሪያ በአይኤስአይኤል ተዋጊዎች ላይ የአየር ጥቃት መፈጸሟን ፕሬዚዳንት ዶናልድ ትራምፕ ተናገሩ። ማክሰኞ ምሽት በትሩዝ ማህበራዊ ሚዲያ ላይ ባጋሩት መልእክት ዛሬ ምሽት በጦር ኃይሎች ዋና አዛዥነቴ በሰጠው ትዕዛዝ በሰሜናዊ ናይጄሪያ በአይኤስአይኤስ ሽብርተኞች ላይ ጠንካራና ከፍተኛ ጥቃት ተወስዷል ብለዋል። ትራምፕ እንዳሉት የአይኤስአይኤል ተዋጊዎች ኢላማ ያደረጉትና ደጋግመው ሲገድሉ የነበሩት ንጹሐን ክርስቲያኖችን ነው። ይህንን ደግሞ ለብዙ ዓመታት ሳይታዩ ሲፈጽሙት ኖረዋል ብለዋል። አክለውም እነዚህ ሽብርተኞች ከድርጊታቸው እንዲታቀቡና ክርስቲያኖችን መግደላቸውን ካላቆሙ ዋጋ ይከፍላሉ በሚል አስጠንቅቄ ነበር። እናም ምሽት ላይ የተፈጸመው ይህ ነው ብለዋል። የአሜሪካ ጦር የአፍሪካ እዝ በአፍሪካ የሚካሄዱ ኦፕሬሽኖችን በኃላፊነት የሚመራው አፍሪኮም በኤክስ ገጹ ላይ እንዳጋራው የአየር ጥቃቱ የተፈጸመው በናይጄሪያ ሹማምንት ጥያቄ መሆኑን ገልጾ በርካታ ቁጥር ያላቸው የአይኤስአይኤስ ሽብርተኞች ተገድለዋል ብሏል። የአሜሪካ መከላከያ ሚኒስትር ፒተር ሄግዝ በማህበራዊ ሚዲያ ባጋሩት መልእክት የናይጄሪያ መንግስት ላደረገው ትብብርና ድጋፍ ምስጋና አቅርበዋል። ዝርዝሩን ባይገልጹም ተጨማሪ ጥቃት ሊፈጸም እንደሚችልም አስጠንቅቀዋል። አፍሪኮም በመግለጫው ጥቃቱ የተፈጸመው በሶቦ ግዛት ነው ብሏል። የአሜሪካ ወታደራዊ ጥቃት የተፈጸመው ትራምፕ ለፔንታገን ትዕዛዝ ካስተላለፉ ከሳምንታት በኋላ ነው። የናይጄሪያ መንግስት የትራምፕን ሐሳብ ሙሉ በሙሉ ውድቅ አድርጎታል። ታጣቂ ቡድኖች በናይጄሪያ ውስጥ ኢላማ የሚያደርጉት ሙስሊሙንና ክርስቲያኑን ማህበረሰብ ነው። አሜሪካ ክርስቲያኖች እየተጠቁ ነው የምትለው በናይጄሪያ ያለውን የደህንነት ሁኔታ አያሳይም ብሏል። አክሎም ይህ አባባል የናይጄሪያ ባለስልጣናት የሃይማኖት ነጻነትን ለማስጠበቅ የሚያደርጉትን ጥረት ችላ ማለት ነው ብሏል።
ትራምፕ አሜሪካ ጥቃት መፈጸሟን ካስታወቁ ከጊዜያት በኋላ የናይጄሪያ ውጭ ጉዳይ ሚኒስትር አርብ ዕለት መግለጫ አውጥቷል። የናይጄሪያ ባለስልጣናት የደህንነት ትብብር አሜሪካን ጨምሮ ከዓለም አቀፍ አጋሮች ጋር በማድረግ ሽብርተኝነትን ለመከላከል ይሰራል ብሏል። ይህም ሽብርተኞችን በትክክል ኢላማ አድርጎ በሰሜን ምዕራብ የተፈጸመ ጥቃት ነው ብሏል ሚኒስቴሩ። የአልጀዚራው ዘጋቢ አህመድ ኢድሪስ ከናይጄሪያ ሌጎስ እንደዘገበው ጥቃቱን ተከትሎ በሶኮቶ ግዛት ውስጥ አደጋ ያላደረሱ የተሰባበሩ ሚሳኤሎችን የሚያሳይ በማህበራዊ ሚዲያ እየተዘዋወረ ያለ ምስል አለ ብሏል። የናይጄሪያ ጦር የመከላከያ መረጃ ዳይሬክተር የሆኑት ሜጀር ጄኔራል ሳሚላ ዩባ እንዳሉት የናይጄሪያ ጦር ከአሜሪካ ጋር በመጣመር ጥቃቱን ፈጽሟል። ይህንን ያደረገው ደግሞ አስተማማኝ በሆነ የደህንነት ስራና ጥንቃቄ በተሞላበት ኦፕሬሽን ነው ብሏል። የመረጃ ምንጫችን አልጀዚራ ነው። የማይናማር ወታደራዊ አስተዳደር ሀገሪቱን ወደ ሲቪል መንግስትና ዴሞክራሲ መልሳለው በማለት ጠቅላላ ምርጫ ማካሄድ ጀመረ። ይሁን እንጂ ተቃዋሚዎች በምርጫ ላይ እየተሳተፉ ያሉት በወታደራዊ ኃይል በሚደገፉ ፓርቲዎች ብቻ በመሆናቸው ሂደቱን የይስሙላ ነው ሲሉ ይገልጹታል። በተጨማሪም በርስ ጦርነቱ ምክንያት በሚሊዮን የሚቆጠሩ ሰዎች ድምጽ መስጠት አይችሉም። ዮሐንስ ተስፋ በማይናማር ትምህርት የሚሰጠው አልፎ አልፎ ነው። መምህራኑ በፈቃደኝነት የሚያገለግሉ ወይም እንደ አውሮፓውያኑ በየካቲት 2021 ከተካሄደው መፈንቅለ መንግስት በኋላ የሲቪል እምቢተኝነት ንቅናቄን የተቀላቀሉ ከከተማ የወጡ ስደተኞች ናቸው። ትምህርት ሲጀመር የአየር ጥቃትና የፈንጂ አደጋ አለ የሚል የማስጠንቀቂያ ቪዲዮ ይታያል። ልጆቹ ግን የተጨነቁ አይመስሉም። ከዚህ በፊት የለመዱት ጉዳይ ነው። ከዚያም በሩቅ የከባድ መሳሪያ ድምጽ ይሰማል። ምን እየተፈጠረ እንዳለ ሲረዱ ግን ወደ መጠለያዎቻቸው ይሮጣሉ። ይህ የሚለመድ ነገር አይደለም። ትናንሽ ፊቶቻቸው በጨለማ ውስጥ ተጨናንቀው ከአሸዋ ከረጢቶች ጀርባ ተደብቀው በንቃት ይጠባበቃሉ። ተኩሱ ጋብ ሲል መምህራኑ ልጆቹን በፍጥነት ያስወጣሉ። መበተን አለባቸው። በተቻላቸው ፍጥነት ወደ ቤታቸው ይሮጣሉ። የትምህርቱ ቀን በዚሁ ያበቃል። ሁሉም ግን በሰላም አያመልጡም። በሌላ በኩል ደግሞ የሀገሪቱ ወታደራዊ ጁንታ ወደ ሲቪል መንግስት መሸጋገሪያ የሚሆን ነው ያለውን ምርጫ እያካሄደ ስለመሆኑ እየገለጸ ይገኛል። የዘርፉ ተንታኞች ግን በዚህ አይስማሙም። ምርጫው በማይናማር ምንም አይነት አዲስ ነገር እንደማያመጣ ገምታለሁ። ሁልጊዜም በግንባር ቀደምነት ተቃውሞ ሲያደርጉ የነበሩ የትጥቅ ትግል ቡድኖች ትግላቸውን ይቀጥላሉ። በማይናማር ያለው የኢኮኖሚ ሁኔታ በጣም የከፋ በመሆኑ ወታደራዊ ኃይሉ መውጫ መንገድ እየፈለገ ይመስለኛል። ባለሙያዋ ዓለም አቀፍ ባለድርሻዎች ጣልቃ እንዲገቡም ጥሪ አቅርበዋል። የዓለም አቀፉ ማህበረሰብ በማይናማር ጉዳይ በድጋሚ ጣልቃ ገብቶ ከመፈንቅለ መንግስቱ በፊት የነበረውን የኢኮኖሚ ጥንካሬ ካልመለሰ በስተቀር የሀገሪቱ የወደፊት ሁኔታ በጣም አስቸጋሪ እንደሚሆን አስባለሁ። ወዲህ ደግሞ ቲንቲንዩ የተባለች ሴት ስለ እህቷ ለአልጀዚራ ስትናገር እንባዋን ትጠርግ ነበር። በጥቅምት ወር አጋማሽ ላይ በአንድ ምሽት እህቷ ንግዌን ከሁሉም ቀድባ በመኝቷ ውስጥ እንደገባች ትናገራለች። ከዚያ በኋላ ግን አልነቃችም። የከባድ መሳሪያ ተተኳሽ ስብርባሪ ሆዷን ቀዶታል። እህቷ ለዚህ ተጠያቂው ማን እንደሆነ ቅንጣት ያክል ጥርጣሬ የላትም። ወታደራዊ ጁንታውን እንጠለዋለን። እህቴን ገድለዋታል። አሁን እናቴ ስለሷ ትጠይቃለች። መሞቷን እንኳን አታውቅም። ከሁለት ሳምንት በፊት ወታደራዊ ኃይል በራካይን ግዛት የሚገኝ ሆስፒታል ላይ ቦምብ ጥሎ ከ30 በላይ ሰዎችን ገድሏል። እዚህ ጋር ሲቪሎች ባልታሰበ አደጋ የሚጎዱ ብቻ አይደሉም፣ ብዙ ጊዜ ራሳቸውም ቀጥታ ኢላማዎች ናቸው። እንዲህ ያሉ ጥቃቶች ዶክተር ኤብሩን ንብረቷን ጠቅላ እንድትሰደድ እያስገደዷት ነው። በአካባቢው ካሉ ጥቂት የሕክምና ባለሙያዎች አንዷ ብትሆንም ወታደሮቹ ያለችበትን ቦታ እንደሚያውቁ ትጠረጥራለች። በባጎ ኮረብታዎች ላይ ደግሞ የአደጋ ጊዜ ሰራተኞች የ10 ዓመት የፈንጂ ሰለባ ህፃን ወደ ታይላንድ ለመውሰድ በአደገኛ ሁኔታ ውስጥ በጉዞ ላይ ናቸው። ህፃኑ ለ5 ቀናት በሰመመን ውስጥ የቆየ ሲሆን በህይወት የመኖሩ ምልክቶችም የሰለሉ ናቸው። እርዳታ ለማግኘት ደግሞ አሁንም 48 ሰዓታት ይቀሩታል። ይህ ማንኛውም ዜጋ በማያውቀው ጦርነት ሰለባ ስለመሆኑ ማሳያ ነው። መረጃውን ስናጠናቅር ሮይተርስና አልጀዚራ ዋቢዎቻችን ናቸው። ክቡራን ተመልካቾቻችን ከኢሳት ነጻ ሚዲያ ዜናዎቻችን ቀጥለዋል። በቀጣይነት ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ስፖርታዊ መረጃዎችን ወደ እናንተ ሊያደርስ ባልደረባችን ሙሉቀን ሰለሞን እየጠበቀን ነው።
ለምት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለተ ዓርብ ያዘጋጀናቸውን ስፖርታዊ መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን። የደቡብ ሱዳኑ ክለብ ውበቱ አባተን በአሰልጣኝነት ለመቅጠር ተስማማ። ለአንድ ዓመት ኮንትራት ከተስማሙበት የላይቤሪያ ሪከርስ ክለብ ጋር በጥቅማ ጥቅም ክፍያ ለመስማማት ከ30 ቀናት ቆይታ በኋላ የተለያዩ ኢትዮጵያ አሰልጣኝ ውበቱ አባተ የደቡብ ሱዳን ፕሪሚየር ሊግ ሻምፒዮኑና በሻምፒዮንስ ሊግ የሚሳተፈውን ክለብ ጃሙስ ኤፍሲን በ3 ዓመቱ መቀላቀላቸውን የሀገሪቱ በርካታ የመገናኛ ብዙሃኖች ዘግበዋል። አዲሱ የውበቱ አባተ ክለብ ጃሙስ እግር ኳስ ቡድን አባላት ከወራት በፊት ለአፍሪካ ቻምፒዮንስ ሊግና ለሀገሪቱ የሊግ ውድድር ይረዳቸው ዘንድ ዝግጅታቸውን ወደ ኢትዮጵያ መጥተው በሐዋሳ ከተማ ሲሰሩ እንደነበር ይታወሳል። ጃሙስ ኤፍሲ መቀመጫውን በደቡብ ሱዳን ዋና ከተማ ጁባ ያደረገ እንደ ኤሮፓያን አቆጣጠር በ2009 የተመሰረተ የእግር ኳስ ቡድን ሲሆን በአሁኑ ወቅት በደቡብ ሱዳን ፕሪሚየር ሊግ ሁለተኛ ደረጃ ላይ ይገኛል። 35ኛው የአፍሪካ ዋንጫ የምድብ ሁለተኛ ጨዋታዎች ዛሬ ጀምረዋል። የሞሮኮ አፍሪካ ዋንጫ የምድብ የመጀመሪያ ጨዋታዎች ባሳለፍነው ረቡዕ የተጠናቀቁ ሲሆን ውድድሩን 60180 ተመልካቾች ታደሙትን የሞሮኮና የኮሞሮስ የመክፈቻ ጨዋታ ጨምሮ በጥቅሉ በመጀመሪያው ዙር የተደረጉ 12 ጨዋታዎችን 233634 ተመልካቾች ወደ ስቴዲየም ገብተው እንደተመለከቱት አወዳዳሪው አካል አስታውቋል። የምድብ ሁለተኛ ጨዋታዎች ዛሬ ከቀኑ 9:30 ላይ አንጎላ ከዚምባብዌ ባደረጉት ጨዋታ የጀመረ ሲሆን ከምሽቱ 12 ሰዓት ጀምሮ ደግሞ የመጀመሪያ ጨዋታዎችን ያሸነፉት ግብጽና ደቡብ አፍሪካ ይገናኛሉ። በተጨማሪም ምሽት 2:30 ላይ ዛምቢያ ከኮሞሮስ፣ ምሽት 5 ሰዓት ሞሮኮ ከማሊ ዛሬ የሚደረጉ ጨዋታዎች ናቸው። የምድብ ሁለተኛ ጨዋታዎች እስከ ወደ የሚቀጥሉ ሲሆን ከነዚህ መካከል ነገ ሴኔጋል ከዲሞክራቲክ ሪፐብሊክ ኮንጎ ምሽት 12 ሰዓት፣ ናይጄሪያ ከቱኒዚያ ምሽት 5 ሰዓት፣ እሁድ አልጄሪያ ከቡርኪና ፋሶ ምሽት 2:30፣ አይቮሪ ኮስት ከካሜሩን ምሽት 5 ሰዓት ላይ የሚያደርጓቸው ጨዋታዎች ይገኙበታል። በተያያዘ ዜና ካፍ የግብጽን ብሔራዊ ቡድን መቅጣቱን አስታወቀ። የአፍሪካ እግር ኳስ የበላይ ካፍ በግብጽ ብሔራዊ ቡድን ላይ $5000 የገንዘብ ቅጣት መጣሉን አስታውቋል። ካፍ ብሔራዊ ቡድኑን የቀጣው ዚምባብዌን 2-1 ካሸነፉበት ጨዋታ በኋላ ተጫዋቾቹና አሰልጣኞቹ ለሚዲያ አስተያየት ለመስጠት ፈቃደኛ ባለመሆናቸው መሆኑ ተነግሯል። ብሔራዊ ቡድኑ ዛሬ መሰል የሚዲያ ግዴታውን የማይወጣ ከሆነ ከባድ ቅጣት እንደሚጠብቀው ካፍ አስጠንቅቋል። ግብጽ ከምሽቱ 12 ሰዓት ጀምሮ ከደቡብ አፍሪካ ጋር በመጫወት ላይ ትገኛለች። የእንግሊዝ ፕሪሚየር ሊግ 18ኛ ሳምንት መርሃ ግብር ዛሬ ማንቸስተር ዩናይትድ ከኒውካስል ዩናይትድ ከምሽቱ 5 ሰዓት ጀምሮ በሚያደርጉት የቦክሲንግ ዴይ ብቸኛ ጨዋታ ይጀምራል። ጨዋታዎቹ ነገና ወደ የሚቀጥሉ ሲሆን ነገ ኖቲንጋም ፎረስት ከማንቸስተር ሲቲ ቀን 9:30 ላይ፣ ሊቨርፑል ከወልቭዝ እና አርሰናል ከብራይተን ምሽት 12 ሰዓት ላይ ይጫወታሉ። በሊጉ 3ኛና 4ኛ ደረጃ ላይ ያሉት ቸልሲና አስቶን ቪላ ደግሞ ምሽት 2:30 ላይ ይገናኛሉ። እሁድ ዕለት ሁለት ጨዋታዎች ሲደረጉ አዲስ አዳጊዎቹ ሰንደርላንድ ከሊድስ ቀን 11 ሰዓት፣ ክሪስታል ፓላስ ከቶተናም ምሽት 1:30 ጀምሮ ይጫወታሉ። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለታህሳስ 17 2018 ዓ.ም ያዘጋጀናቸው ስፖርታዊ መረጃዎቻችን የተከታተሏቸዋቸው ይመስሉ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየሁ። መልካም ጊዜ ይሆንላችሁ። ለጤንነት ለምት ለወዳጅነት ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎች ይህንን ይመስሉ ነበር። ከዘገባዎቹ ጋር ትዕግስት ተስፋዬ፣ በምልክት ቋንቋው ዳዊት ጎሳዬ አብረናችሁ ቆየን። መልካም ጊዜ።